የብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ ከኤኤምኤን ጋር ባደረጉ ቆይታ አዲስ አበባ ከተማ በኮሪደር ልማትና በወንዞች ዳርቻ ልማት ሌት ተቀን በፈጣን ሁኔታ እየተገነባች ነው ብለዋል። ሰባቱንም የሳምንቱ ስራ ቀናቶች እንዲሁም ደግሞ በቀንም በማታም 24 ሰዓቱን በሙሉ የስራ ጊዜ ማድረግ መቻል አለብን። ይሄን በማድረግ የከተማችንን ገጽታ መቀየር አለብን። ይሄን በማድረግ ከድህነት ከኋላ ቀርነት ለመውጣት የሚያስችል አዲስ ስራ ባህል ማምጣት መቻል አለብን ካልነው አንፃር በተለይ የኮሪደር ልማት ስራዎቻችን በፌዝ 1 በፌዝ 2 ይሄንን ባህል ሊያመጣ የሚችል በፈጣን ሁኔታ ፕሮጀክቶቻችንን በፍጥነት ጀምሮ በፍጥነት የመጨረስ መልካም የስራ ባህል ያደገ ነው ብሎ መውሰድ ይቻላል ማለት ነው። በቀበና ወንዝ ዳርቻ ልማት ላይ እየተሳተፉ ያሉ ሰራተኞች በሳምንት 7 ቀናት በቀን 24 ሰዓት በመስራት የከተማ አስተዳደሩን ውጥኖች ለማሳካት እያሳዩት ላለው ቁርጠኝነትም ምስጋና ያቀረቡት አቶ ሞገስ ባልቻ ሰራተኞችንና ኮንትራክተሮችን በቅርበት መደገፍና ማበረታታት የህዝቡን የስራ ባህል በመጨመርና የከተማ አስተዳደሩን ውጥኖች በአጭር ጊዜ በማሳካት አዲስ የስራ ባህል እንዲፈጠርና ውጤት እንዲመጣም አድርጓል ብለዋል። ማታ ላይ ለዛውም ደግሞ በወንዝ ዳርቻ በጣም ምቹ ባልሆኑ የአካባቢዎች ላይ አምሽቶ የመስራት ሁኔታን በመናይበት ሰዓት እጅግ ተሻሽሏል ማለት ነው። እንግዲህ በዚህ ሁኔታ ላይ ነው በስራ ላይ ያሉ ኮንትራክተሮችንና ማከሮችን ሁሉም ስራው ላይ ተሰማሩ ያሉት አካላት ራት የጋበዝን ያለ ነው ይበልጥ እንዲበረታቱ በቀሪ የስራ ጊዜያቸው ላይ በርትቶ እንዲሰሩ ለማድረግ በመሄዳችን ነው። ስለዚህ የዚህ ድምሩ ውጤት ምንድነው? ከተማ ውስጥ በአጭር ጊዜ ፕሮጀክት ጀምሮ የማጠናቀቅ ለአገልግሎት የመዋል ረጅም ጊዜ ይወስድ የነበሩ አንዳንድ ጊዜ ተጀምሮ የማይከናወኑ የነበሩ ጉዳዮችን ያንን ስብራት የመቀየር ያንን ሁኔታ የመቀየር አዲስ ባህል አዲስ የስራ ሁኔታ የተፈጠረበትን አግባብ አመላክቶናል ማለት ነው። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ በበኩላቸው በወንዝ ዳርቻ ልማት ስራው ላይ እየተሳተፉ ያሉ ሰራተኞችን አመራሩ በቀንም ሆነ በሌሊት ስራቸውን በቅርብ እየደገፈ እንደሚገኝ ጠቅሰዋል። የራት ማብላት መርሃ ግብሩ ዓላማም ሰራተኞቹ ስራቸውን በበለጠ ውጤታማነት እንዲያከናውኑ ሞራል ለመስጠትና የአመራሩ ድጋፍ እንዳልተለያቸው ለማሳየት መሆኑን ገልጸዋል። የቀበና ወንዝ ልማት ፕሮጀክት እየተሰራ ባለበት ቦታ ላይ ስራ ላይ ያሉ የኮንስትራክሽን ባለሙያዎችና ሰራተኞችን ከናንተ ጋር የክፍለ ከተማው አስተዳደር ከጎናችሁ መሆኑን አብረን በጋራ ተጋግዘን ተባብረን ልማቱን ፈጥነን ሰርተን ለህዝቡ እንድናስረክብ በልዩ ሁኔታ ስራውን ጭምር እየመራችሁ እያስተባበራችሁም እየሰራችሁም ስለሆነ እናንተ ለማመስገንና የበለጠ ከዚች ቀን ጀምሮ ከዛሬ ጀምሮ የበለጠ ተነሳስተን በሞራል ስራውን እንድንሰራ ይሄን የራት ግብዣ አዘጋጅተናል። ከእንጦጦ ተነስቶ እስከ ፒኮክ በሚዘልቀው የወንዝ ዳርቻ ልማት ውስጥ የሚገነቡት ወንዞች አካል የሆነው ከአንቆርጫ እስከ ቀበና ያለው ግንባታ 99% ላይ እንደደረሰ የጠቀሱት አቶ ሞገስ ባልቻ ከእንጦጦ ኪዳነ ምህረት በመነሳት በሐምሌ 19 መናፈሻ አድርጎ ቀበና የሚደርሰው የወንዝ ዳርቻ ልማትም በጥሩ አፈጻጸም ላይ እንዳለ አስረድተዋል። ከጣሊያን ኤምባሲ ጀርባ ያለው በተለይ ቀበና ቁጥር 2 ብለን ከአንቆርጫ ከላይኛው ተፋሰስ መጥቶ ወደ ጀርመን ኤምባሲ ድረስ ቀበና ድረስ የሚደርሰው እሱ ከሞላ ጎደል የተጠናቀቀ ያለ 99% አካባቢ የደረሰ የወንዝ ዳርቻ ልማት ስራ ነው ማለት ነው። ከሞላ ጎደል አልቆ አሁን በዚህ ወቅት በአካባቢ ያለው ሰው ሌላው ህብረተሰብ ክፍል በብዛት የተዝናናበት ያለበት ነውና በጥሩ ሁኔታ ላይ የሚገኝ ነው ማለት ነው። በሌላኛው የወንዝ ዳርቻ አፈጻጸም እናው ግንፍሌ ነው። ከግንፍሌ እስከ አጎዛ ወይም ኡራኤል ድረስ ያለው ወንዝ ነው። እሱም ደግሞ ወደ 3.5 ኪሎ ሜትር ነው። እሱም ከሞላ ጎደል የተጠናቀቀ ያለ በዚህ በመጋቢት ወር ውስጥ በተሟላ መልኩ ልናጠናቀቅ የምንችለው ነው ከወንዝ ዳርቻ ልማቱ ጋር ተያይዞ ማለት ነው። የአዲስ አበባ ከተማ አስተዳደር የከተማዋን ገጽታ ለመቀየር ቀን ከሌሊት እያደረገ ያለውን ትጋት በማገዝና ማንኛውንም ቆሻሻ ወደ ከተማዋ ወንዞችና ወደ ተፋሰሶቻቸው ባለመልቀቅ መላው የከተማዋ ነዋሪዎችና የኢንዱስትሪ ባለቤቶች ተገቢውን ድጋፍ እንዲያደርጉም የፓርቲው ቅርንጫፍ ጽሕፈት ቤት ኃላፊ ጥሪ አቅርበዋል። ወንዞቻችን ውስጥ ይሄ ነዋሪ ብቻ ሳይሆን ተቋማትም ጭምሮች ናቸው። በጣም የሚያሳዝን መክሰድ ተቋማትም ጭምር እንደዚህ አይነት የተበከለ ወደ ወንዝ ሊገቡ የማይገባቸው ፍሳሾች እየገቡ ያሉበት ሁኔታ ስላለ እባካችሁ ተባብረን በከተማ አስተዳደራችን ውስጥ ያሉ ተፋሰስ ላይ ያሉ ወንዞቻችንን እንታደግ። የተበከሉ ፍሳሾች ወደ ወንዝ እንዳይገቡ እናድርግ።